ጤናስትልኝ የፈንታሌ ሚዲያ ቤተሰቦች እንደምናመሻችሁ እንደምናረፈዳችሁ። በዚህ ሳምንት በተለይ የአሜሪካው አምባሳደር አንድ የተናገሯትን ፍሬዝ አንስተው ሰዎች የድሮን ጥቃት በራሳችሁ ህዝብ ላይ የምትፈጽሙትን አቁም ብለዋል ተብሎ በጣም ትልቅ ቢግ ኒውስ ነበር። እንግዲህ ድሮን ጥቃት በጦር አውድማ ላይ ከዋለ ወይ በጦር አውደ ግንባር እንግዲህ አውድማ ባይባል ከዋለ 4 ዓመት ኦልሞስት ሰውን ምን እንዳስደነገጠው ምን እንዳስበረገገው ብዙ አልገባኝም። ግን እሳቸው ያሉት ግን በጣም መሰረታዊ አንድ አገሬን እወዳለሁ የሚል ኢትዮጵያዊ ሊያዳምጣቸው ሊሰማቸው የሚገባ ቁልፍ ነገር ተናገሩ። it is the right time። ምንድነው የምትሉት? ጌታን ለመቀበል አሁን ነው ጊዜው፣ ነገር አይደለም ትሉ የለም። የእሳቸውንም መስማት ጥሩ ነው። አንድ የተወሰነ ሰከንድ አድማጮቻችን ጠብቅና በጥልቅ እንሄድበት። ተመልሰናል። ምንድነው ይሄን ያላየንበት ምክንያት? ምን ነው ድሮኑ ላይ ተንጠለጠልን ያልነው? አለ ምክንያት አለ። ምክንያቱ አምባሳደሩ መሰረታዊ የሚባሉ እስቲ እናያቸው። ምንድነው ያሉት አምባሳደሩ? እስቲ ይሄ እንደኔም እንደ ጋዜጠኛ ኢትዮጵያ ካለችበት ተጨባጭ ሁኔታ አገሬን ወዳለው የሚባለው በወሬ አይደለም። ለምሳሌ ምን አሉ? ሰላምና መረጋጋት ለመምረጥ ጊዜው አሁን ነው። ጌታን ለመቀበል ጊዜው አሁን ነው ትላለህ። ለኢትዮጵያም ሰላምና መረጋጋትን ለመምረጥ ጊዜው አሁን ነው፣ ነገ አይደለም፣ ዛሬ። ሁለተኛ ህዝብን ለማስቀደም ጊዜው አሁን ነው። አንድ ሀገር ከነዋሪዎቹ ህዝብ ውጪ ትርጉም አልባ ነው። እያንዳንዱ እንቅስቃሴ ህዝብን ባስቀደመ መንገድ ሂዱ። ሌላ ምን አሉ? የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ አድርጉ። ሌላ ምን አሉ? ህፃናት ትምህርታቸው እንዲከታተሉ አድርጉ። 8 ሚሊዮን አካባቢ በአማራ ክልል ልጆች ትምህርት ቤት አልገቡ። የጤና አገልግሎት እንዲያገኙ አድርጉ። ሌላ ምንድነው ያሉት? ቁልፍ ዛሬ አንድ ቦታ ለቅሶ ቦታ ነበርኩና የገጠመኝን ነግራቸዋለሁ። የትጥቅ ትግል የአንድ የመታገያ አካል ይመስል ወይ በማስመሰል የተንሰራፋውን መንግስት በቆጣጠር ሞኖፖሊ ቫዮለንስ ያቃተውን ህግ የለሽነት እንዲያበቃ ማድረግ ስራ ሆኗል። ሰው ከየቦታው ያቆሙ እየለቀሙ በሚሊዮኖች መጠየቅ። ስለዚህ ይሄ ነው የሚበልጠው። ስለ ድሮን የተናገሩት ነው የሚበልጠው። አምባሳደሩ አገሩን ለሚወድ ሰው ቁልፍ ምክር። ፕሬዚደንት ኢሳያስ አሁን ዛሬ በኋላ አንገባብታ ባረጉ ንግግር የውጭ ኃይሎች ይላሉ። የውጭ ኃይሎች አዎ በርካታ ኬዞች እንዳሉ ግልጽ ነው። ምንም እኮ አከራካሪ አይደለም። ግን ሰላምና መረጋጋት መምረጥ ዛሬ ነው፣ አበቃ። ይሄ እያንዳንዱ ኢትዮጵያዊ ሊሰራበት የሚገባ ጉዳይ ነው፣ ሊሰመርበት የሚገባ ጉዳይ ነው። የአሜሪካ መንግስት ወኪል አምባሳደር ይሄን ሲናገሩ ዝም ብሎ ሞቅ ብሏቸው አይደለም። ብዙ የፖለቲካ ባለሙያዎች ኢቭን ዶክተሮች ማስተርስ ያላቸው ነው እንኳን ማቃቸው አናሊስቶች አሉ። የሀገሪቷን ተጨባጭ ሁኔታ ከተተነተነ በኋላ ነው የሚመጣው። ስለዚህ ይሄን ቁልፍ ጉዳይ ወዳጅ ሀገር ነው የሚናገረው። ለምን ዋና የሚዲያ አጀንዳ ይሄ እንዳልሆነ አልገባኝም። ምክንያቱም ያለንበት ተጨባጭ ሁኔታ ይሄን የሚያስገድድ ነው። ወደዳችሁም ጠላችሁ ፋክቱ ይሄ ነው። ስለዚህ ሌላው ምንድነው ያሉት? በጣም ጥሩ የተናገሩት ነገር ፋኖም በተመለከተ ነበር። ፋኖም ተጨባጭነት ያለው በቃ ሊያሰራ ወደሚችል አጀንዳ ወይም ጥያቄ ካለ ይዘ
ቅረብ ወይም እናሳስባለን ብለው አሻሽሎታል። ችግር የለውም እሱ። ከፋኖም በኩል በወረቀት ተጽፎ መምጣቱ ለምን ሙሉ ኢትዮጵያ አይጠይቅም? ትልቅ ቢግ ስቴፕ ነው። ጦርነት ጠረጴዛ ላይ ነው የሚያልቀው። በተደጋጋሚ ብለናል። ጦርነት ጠረጴዛ ላይ ነው የሚያልቀው። ጦርነት ግንባር ላይ ያለቀ ጦርነት የለም። ፋኖ የፈለገ ዲማንድ ይኑረው በወረቀት ጽፎ ከመጣ የመጀመሪያዋ ምንድነች ማለት ነው? ለሰላም ድርድር ዝግጁነት አንደራደርም ከሚል አጠቃላይ ከሚዲያ ጫና ወደኋላ አንድ ስቴፕ ተመልሶ በነዚህ ነጥቦች እንደራደራለን ብሏል። ማንም ሰው በድርድር ጊዜ የፈለገውን ነጥብ ሊያቀርብ ይችላል። እነዚህ የድርድር ጭብጦች ከተደረደሩ በኋላ ከፌደራል መንግስትም ይመጣል። በመሃል የሚቀመጥ አሸማጋይ ይኖራል። የትኞቹ ጥያቄዎች ይመለሳሉ፣ የትኞቹ አይመለሱም፣ እሱ ሌላ ጉዳይ ነው፣ ጠረጴዛው ላይ የሚወስነው። ትልቁ ጥያቄ ግን በወረቀት ተጽፎ መምጣቱ ግን ትልቅ እርምጃ ነው። የአምባሳደሩን ማሳሰቢያም ተግባራዊ ሆኗል። ኦላ ባለበት ይቀጥል ነው። በትግራይና በፌደራል መንግስት ያለውን ፕሪቶሪያ ስላለ የታሰረ ስለሆነ እሱ ብቻ አይደለም፣ ትግራይ ሄደው የፕሪቶሪያውን ስምምነት ተፈራራሚውን ቲፒኤልኤፍንም አናግረዋል። እዛም የጠየቁት አንድ ጥያቄ ነው። ጦርነት እንዳይነሳ ተመልሰን ቀውስ ውስጥ እንዳንገባ ምን እናድርግ፣ እንዴት እንመካከር ብሎ ጠይቀዋል። ሰውየው ትእዛዝም አይደለም። ምን አይነት ፖሲቢሊቲዎች አሉ፣ በየትኛዎች ቦታ ብንዋይ ብለው ጠይቀዋል። ተፈናቃዮቹንም አይተው ቅድም ብለዋል። ሰውን የምናስቀድምበት ነው ያሉት። ሶፍት አውጥተው እዛ ካለን የሰማሁት አይናቸውን እስከ መጥረግ ደርሰዋል። ከያዩበት ነገር በጣም ረብሿቸው ማለት ነው። ስለዚህ አንድ ወዳጅ ሀገር ይሄን ነው ሊል የሚችል። ይሄ በጣም ፐርፌክት። ይሄ አሁን ፕሬዚደንት ኢሳያስ በተደጋጋሚ በኋላ እንደርሳለን ጣልቃ ገብነት የሚሉት ጉዳይ አለ። ይሄ ጣልቃ ገብነት ጉዳይ አይደለም። አሜሪካ ትልቅ ሀገር ነው። ሁላ ኢሳያስን በሉት የኢትዮጵያን ፖለቲካ ያለት በሉት አሜሪካ የፈለገችውን ልታረግ ትችላለች። ይሄ ማስፈራራት የፈሪና የጀግና ጉዳይ አይደለም። የአሜሪካ ኢኮኖሚክ ሳንክሽን ብዙ ነገር ያጠፋል። ተውት ኢኮኖሚክ ሳንክሽን፣ የዲፕሎማሲ ድጋፍ በዓለም አቀፍ አሜሪካ ከከለከለች ብዙ ነገር አይደለም። ሩሲያን እስከ 7000 ማዕቀብ የተለያዩ ድረስ በአውሮፓና አሜሪካ ጥለዋል። ትልቅ ሀገር ስለሆነች ነው ያልወደቀችው። የኛ አይነት ቢሆን አይነሳም። አንድ ማወቅ ያለብን ነገር 3.5 ቢሊዮን ዶላር ኤክስፖርት የሚያደርግ አገር ነው ያለን። ከ20 እስከ 14 ቢሊዮን ዶላር በተለያየ ጊዜ የሚቀያየር ኢምፖርት የምናደርግ ነን፣ ከውጭ የምናስገባ ነን። ያ ምን ማለት ነው? ያንም ያህል የምናስገባውን በተለያየ ጉዳይ ቢያቆሙት ምን እዚህ ሀገር ሊፈጠር እንደሚችል ግልጽ ነው። እነ ኢራንን የሚያህል ሀገሮች ከጎረቤት እሳት እንዳይጭሩ አድርገው እድሜ ለቻይና እና ለህንድ ነዳጅ የማይጠግቡ ሀገሮች አሉ። በእነሱ ድጋፍና ኢኮኖሚ ነው እንጂ ያለው የአሜሪካ ሳንክሽን ከባድ። ስለዚህ ሁሉም ሰው ምንድን ነው የሚለው? የመዳን ቀን ዛሬ ነው ይላል አይደል? ጌታን የመቀበያ ጊዜ አሁን ይላል። አንድ ሰባኪ ይመጣና ማንም ሰው ይንጠቀቅ ባለበት ቦታ ሰላምና መረጋጋትን የዚችን አገር መምረጥ ለነገ የሚተው ጉዳይ አይደለም። እያንዳንዱ ዜጋ ሊሳተፍበት የሚገባ ጉዳይ ነው እና የአሜሪካ አምባሳደር ኢኒሼቲቭ በጣም ፐርፌክት ነው። ይህ ኢንተርቬንሽን የሚባል እኛን አትሰሙንም። በየትኛውም በግራ በቀኝ ያለው ኢሳያስ የሚሉትም ሰውዬ ማንን ስትሰሙ ነው ጣልቃ ገብነት የምትሉት? ጣልቃ ገብነት እኮ ህዝቡን የሚሰማ ህዝቡን የሚያዳምጥ ተው ሲባል ጎንበስ የሚል መሪ ሲኖረን ነው። እንደዚህ አይነት የፖለቲካ ኤሊቶች የሉንም እኛ። ስለዚህ በፋኖም የተነሱ ጥያቄዎች አሉ። እንግዲህ ከባድ ናቸው። እኔ አስጨንቀኝ ጠረጴዛ ላይ ቁጭ ለማለት የመጀመሪያው ስቴፕ መፈቀዱ ግን
ጥሩ ሙቭ ነው ማለት ነው። ስለዚህ የመዳን ቀን ዛሬ ነው ብለናል። ጌታን መቀበል ቀን ዛሬ ነው ብለን አይደለም ሁላችንም ስናገር። የኢትዮጵያን ሰላምና መረጋጋት መምረጥ ደግሞ ዛሬ ነው። ከዛሬ ማንም ሰው ወስኖ የሚሰራበት ነው ማለት ነው። ፈንታሌዎች ነን። አብረን እንቆይ፣ አብረን እናምሽ። ወደሚቀጥለው ፕሮግራም እንለፍ። ተመልሰናል። ይሄ ሁለተኛ ፕሮግራም በጣም አሁን ኢትዮጵያ ወይ ምስራቅ አፍሪካ በአጠቃላይ ያለው የፖለቲካ ሁኔታ ለጋዜጠኛ በጣም አደገኛ ነው። ለጋዜጠኞች በጣም አደገኛ ጊዜ። ምክንያቱም ሁሉም ማለት ይቻላል አሁን የሚዲያ ዋር ውስጥ ነው ያሉት። የሚዲያ ዋርን ኢንተርፕሬት ማድረግ ለመተርጎም መሞከር፣ የሚዲያ ዋርን ማብላላትና ማለት እምቅ ፍላጎቱ ምንድነው ብሎ መንገር፣ ይሄን በሚዲያ ዋር ማለት ምንድነው? ትልቅ ሆቴል ውስጥ ገብታችሁ ዋናው ምግብ ከመምጣቱ በፊት የሚቀርበው የመጀመሪያው ሾርባ ማለት ነው ሚዲያ ወይም ሚዲያ ዋር ማለት ለዋናው ጦርነት ማሟሻ ነው። በሚዲያ ግማሹን ኃይል በስነልቦና አድቅቆ የመቀነስ ስልት ነው። የጦርነቱ አንድ አካል ነው። በዚህ መሃል አስቡት፣ ጋዜጠኛው ናቸው ሰሩ እኔ ያስቀመጥኳቸውን ፖይንቶች ያፈርሳል፣ ይመታል፣ ፒክ አድርጎ እኛን ይጎዳል፣ ይገፋል ይላል። ቦስ ሳይድ ያለው ማለት ነው። እንዴት ታፍ ጊዜ እንደሆነ በጣም አስጨናቂ ጊዜ ነው። ምክንያቱም ጋዜጠኛ ስትሆኑ ለምን ፐርፐዝና ዓላማ እንደሚናገሩ ምን ግብ ለመምታት እንደሚናገሩ እያወቃችሁ እሱን ሁሉ እንደማያውቅ አድርጋችሁ ለመናገር መሞከር ከባድ ነው። እሱን ደግሞ አለመናገርም እንደ ህዝብ ላይ ሊያመጣ የሚችለው አደጋ ከባድ ነው። አሁን ፕሬዝዳንት ኢሳያስ ከኢትዮ ኤርትራ ጦርነት በኋላ ጭፍራ ወያኔ፣ ጃንዳ ወያኔ፣ ጃንዳ ማሊሊት ሳይሉ ተናግረው አያውቁም። ንግግር ሲያደርጉ በዚህ 34 ዓመት የነጻነት በዓላቸው ጊዜ ላለፉት 33 ዓመታት ይህን ሲሉ ነበር። ምናልባት ከ91 ወደዛ በኋላ ያሉት ላይ አላሉም። የሚፈልጉትን ያገኙ ነበር ከኢትዮጵያ። ይሄ ቢግ የሆነ በነጻነት በዓላቸው ጊዜ የህዝባቸውን አስተሳሰብ ሬዲነስ፣ ዝግጁነት የሚቀርጹበትን ዓመታዊ ንግግር ላይ እነዚህ ቃላቶች ሸኝቶ አስወጥተዋል። ስለዚህ አጠቃላይ ህዝቡ ላይ ያለው የዋር ናሬሽኑ በዛ መልኩ ይቀየራል ማለት ነው። አብዛኛው ሰው የሚያው ሳይድ ምንድነው? የብልጽግና መንግስት ላይ ባልተለመደ መልኩ ተናገሩ ነው አብዛኛው እያሉ ያሉት። በዚህኛውም ሳይድ እነዚህን ቃላቶች ሳይጠቀሙ ንግግራቸውን አድርገዋል። ፕሬዝዳንት ኢሳያስ ግን የፕሬዝዳንት ኢሳያስን በሉት በኢትዮጵያ ከፍተኛ ባለስልጣናት ውይይቶች፣ የጀነራሎች መግለጫ፣ የሚዲያዎች ናሬሽን ትርክት፣ ይሄ ተደማሪም ተደጋፊ ሁሉም ሚዲያ በራሱ ፍላጎትና አስተሳሰብ ላይ ቆሞ የሚደረጉ ጠቅላላ አሁን አጠቃላይ ሚዲያው ከሜንስትሪም በነገራችን ላይ እንዳለ ምስራቅ አፍሪካ ውስጥ ነው። ሁሉንም ብታዩት ይሄ ነው። የነ ጅቡቲ ሚዲያን በሉት፣ የነ ሶማሊያ፣ የነ ሱዳን፣ አጠቃላይ ሁሉ ሚዲያ ዋር ውስጥ ነው ያለው። ሚዲያ ዋር ምንድን ነው? ይሄን ነው መጀመሪያው መሰረታዊ ነገር ማወቅ ያለብን። ሚዲያ ዋር ምንድን ነው? ወደ ኢሳያስ ንግግር ከመሄዳችን በፊት ሚዲያ ዋሩ ለምን ያስፈልጋል? ምክንያቱም አብዛኛው ህብረተሰብ አሁን ኮንፊዥን ውስጥ ነው ያለው። ባልተለመዱ መልኩ ፕሬዝዳንት ኢሳያስ ተናገሩ፣ ባልተለመደ መልኩ ጠቅላይ ሚኒስትር አብይ ተናገሩ፣ ባልተለመዱ የህወሓት ባለስልጣን ተናገረ፣ ባልተለመደ መልኩ የሶማሊያው፣ የጅቡቲው፣ የሱዳን፣ የግብፅ
ይሄን ሁሉ ሲደምሩት the whole በተለይ ሆርን ኦፍ አፍሪካ አንዱ የሚባለው ምንድነው the Middle East Cold War ነው ይባላል። የመካከለኛው ምስራቅ ቀዝቃዛው ጦርነት የሚካሄድበት ነው ይባላል። እሱንም ለምን እንደሚባል ነው ያለን። መጀመሪያ ግን ሚዲያ ዋር ምንድነው የሚለው ብናየው ጥሩ። ምክንያቱም በደንብ ነገሮች እንዲገቡና ነክሰን ለመያዝ ይሄ የሚዲያ ዋርን ኮንሰፕት በደንብ ማወቅ አለብን። እሺ ሚዲያ ዋር ማለት በአማርኛው የሚዲያ ጦርነት ነው። ከፊዚካል ጦርነት ወይም መሬት ላይ ባሉ ምሽጎች በአየር ላይ በረጅም ተተኳሾች ጦርነቱ ከመካሄዱ በፊት የሚደረግ የጦርነት አካል የሆነ አንዱ የሚዲያ ጦርነት ነው። የሚካሄደው ለበርካታ ምክንያቶች ናቸው። ዋናው ሚዲያ ዋር ለምሳሌ ፕሬዝዳንት ኢሳያስ አሁን ባደረጉት ንግግር ላይ ለህዝባቸው የብልጽግና መንግስት ከሰዋል። ምን እያሉ ነው? ያ ምን ማለት ነው? የህዝብን አስተያየት አመለካከት ማዘጋጀት ነው። ሼፒንግ ፐብሊክ ኦፒኒየኑን አጠቃላይ ኦፒኒየኑን ማስተካከል ወይም ጦርነት ከመጀመሩ በፊት አንድ መንግስት ወይም ቡድን ህዝቡን በበጎ አቅጣጫ ለማዞር የሚዲያ ኃይል ይጠቅማል። አንድ የበጎ አቅጣጫ ምን ማለት ነው? አንድ መንግስት እንደዚህ ሆኛለሁ ለህዝቡ ከነገረ፣ ለምሳሌ ጠላታችን የሚያጠፋን እገሌ ነው ካለ የህዝብን አስተያየት ፐብሊክ ኦፒኒየኑን አንድ ቦታ ያደርገዋል። ያ ከባድ የሆነ ለሚቀጥለው ጦርነት ልክ ጦርነቱ ሲጀመር የተደረደሩ ጀስቲፊኬሽኖቹ ህብረተሰብ ውስጥ ይመጣል። ህብረተሰቡም ለጦርነቱ አጋዥ ኃይል ሆኖ ይዘጋጃል ማለት ነው። ያ ምን ማለት ነው? በፖለቲካውም አንድ በሚሊተሪው ኢቭን በሶሻል ግንኙነታችን ማህበራዊ ግንኙነታችን ላይ ግልጽ የሆነ ምን ያመጣል? ተጽዕኖ ያመጣል። አንዱ ይሄ ነው። ህዝብ ስንል ሁሉም ሴክተር ላይ ነው። ሌላው ምንድነው? የጠላትን ምስል መገንባት ወይም የተቀናቃኝ ወገንን የመገንባት አንዱ እሱ ነው። ምን ማለት ነው? ህዝብ ጦርነቱን እንዲተባበር ለጦርነቱ ፍቃደኛ እንዲሆን የጠላትን ምስል አደገኛ፣ ሰብአዊነት የጎደለው፣ ነፍሰ በላም ሊሆን ይችላል። እንደፈለጋችሁ አድርጋችሁ ትሰሩታላችሁ። ወይም ዲሂዩማናይዜሽን ይባላል። ስምም ታግ ታደርጉታላችሁ። እርኩስ ነው፣ ሰው በላ ነው። አሁን ፑቲን በአውሮፓ አገሮች ስትሄዱ የመጨረሻ የዲሞክራሲ ጠላት፣ የሰብአዊ መብት ማነቆ፣ የእድገታቸው ጸር ተደርጎ በሚዲያ የተሰራ ነው ፑቲን። ምክንያት ዛት ዘ ሚዲያ ዋር በተለይ ከዩክሬን ጋር ሲጀምሩ አሁን በእንደዚህ በደንብ ነው የቀረጹት። ስለዚህ ዲሁማናይዚንግ ዘ ኢነሚ አንዱ የሚዲያው ጦርነት እሱ ነው የሚደረግ። ይሄ በሁሉም ሀገሮች አሁን በኢትዮጵያ መንግስትና በኤርትራ መንግስት ግልጽ የሆነ የሚዲያ ዋር ተጀምሯል። ፕራክቲካሊ ውስጥ ባለው የፖለቲካል ኢንተርናል ፖለቲክስ ልዩነቶች ውስጥ ራሱ ክፍፍል ውስጥ አሁን ግልጽ የሆነ ሚዲያ ዋር ተጀምሯል። አንዱ የፕሪቶሪያ ስምምነት ከሚከለክለው አንዱ በተለይ በቲፒኤልኤፍ እና በፌደራል መንግስት cessation of hostility for lasting peace ነው። በጠላትነት መታየት፣ በጠላትነት መፈላለግ እሱ ቀስ እያሉ እያስታመሙ ያሉትን ሰነዶች ላይ እየፈጸሙ ከዛስ በዛ ጊዜ ወደ ፌደራል አካል ለምሳሌ ትግራይ መመለስ፣ የፌዴሬሽን ምክር ቤት፣ የፓርላማ በማድረግ ምርጫ በማካሄድ ያን በመገንባት ዘላቂነት ወዳለው ሰላም ውስጥ ይመጣሉ ተብሎ ነው ስምምነት አንዱ የተፈረመው። ለዚህ ነው በምንም መልኩ አንዱ ባንዱ ላይ እንደዚህ አይነት መስራት የለም ይላል ሰነዱ።
ፕራክቲካሊ ስፒኪንግ አሁን እያየነው የማህበራዊ ሚዲያው የሜንስትሪሙን በምናይ ሰዓት አሁን ግልጽ የሆነ የሚዲያ ዋር ተጀመረ። ሚዲያ ዋር ምን ማለት ነው? ዋናው ምግብ አዛችሁ የምትጠጡት ሾርባ ማለት ነው። ሆዳችሁ ምንድነው? ማዘጋጃ ማለት ነው። ርዕሱ ላይ ምን ብለናል? ወደ ግዙፉ ጦርነት ይወስደን ይሆን የሚል ጥያቄ ጠየቅነው። ለዛ ነው። ሌላው ምንድነው? ሚዲያ ዋር የፕሮፓጋንዳና የመረጃ ጦርነት ነው። ፕሮፓጋንዳን ኢንፎርሜሽን ዋርፌር ያለህን የታጠቀውን ያደራጀውን ያሰለጠንከውን ሰራዊትን የታጠቀውን መሳሪያ በዜናዎች በተቀናጁ ቪዲዮዎች በማህበራዊ ሚዲያዎች በከፍተኛ ሁኔታ በመልቀቅ በተቀናቃኝ ወገን ላይ የስነ ልቦና ድቀት መሸብረክ የጦርነቱን በስጋት እንዲመለከቱና ቢያንስ 1/3 ተሸናፊ ሆኖ ቢያንስ እንኳን ወደ ጦርነቱ እንዲመጣ ወይም ይሄን ጦርነት ከገባው ያጠፉኛል ብሎ ባለበት ፍሬን ይዞ ብደራደር ይሻለኛል እስከሚል ድረስ ይሄ ፕሮፓጋንዳና የመረጃ ጦርነት ታካሂዳለ። ያ ነው ከባድ የሚዲያ ዋር አንዱ ፕሮፓጋንዳ ኤንድ ኢንፎርሜሽን ዋርፌር ነው። የተዛባ ዜናዎች፣ የተቀናጁ ቪዲዮዎች አንድ ከፈለግ በአርቲፊሻል ኢንተለጀንስ አሜሪካ ያልታጠቀችው መሳሪያ ሰርተ ከመጣችሁ ይሄን ነው መለቅባችሁ ትላለ። ስለዚህ ይሄን ለምን እንደምታደርገው የራስን ወገን ብርታት ሞራል ከፍ ታደርግና ያንተን ተቀናቃኝ ደግሞ እንዲኮስስ ታደርገዋለህ። እሱ ደግሞ ጠንካራ ሆኖ ከሆነ ይሄን ምን ይባላል? እዚህ ጋር ሌላ ደግሞ እንደሚደረገው ካውንተር ዲስኢንፎርሜሽን ደግሞ ትሰራለህ። ዲስኢንፎርሜሽን ሲለቀቅብህ የጸረ መረጃ ዘመቻ ማለት ነው። የተለቀቀብህን መረጃ ካውንተር ታደርጋለህ። እኔም ታንክ አለኝ፣ እኔም ድሮን አለኝ፣ እኔም ወዳጅ አለኝ፣ ብር የሚያቀርብልኝ አለ። በዜና ተወጣል። ይሄን ያህል ሰራዊት አስመርቄያለሁ ትላለህ። ለምሳሌ አሁን ስታዩ በአገር መከላከያም የፋኖ እልቂት ትሰማላችሁ። በፋኖም ስትመጡ የአገር መከላከያ እልቂት ያላችሁ ዜናዎች አሁን እነዚህ መሬት ላይ ባለው ሁኔታ ወይ በጋዜጠኛ በሶስተኛ ወገን እስካልተረጋገጠ ድረስ ወይም የኃይል ሚዛኑ በሚታይ መልኩ ገዝፎ እስካልመጣ ድረስ በአብዛኛው የሚወሰደው እንደ ሚዲያ ዋር ነው። ምክንያቱም በትክክል በተጨባጭ በሶስተኛ ወገን የተረጋገጠ ወይም ደግሞ የተሸናፊው ኃይል ተሸንፎ ተንበርክኮ ወደ ድርድር ሲመጣ ነው። በነገራችን ላይ ወደ ድርድር መምጣት በራሱ ሽንፈት አይደለም፣ ግን ወደ ድርድር የሚያስመጡ ወታደራዊ ምቶች በፍቃደኝነት ሳይሆን በአስገዳጅነት ሳይሆን ያ የመሸነፍ ነው። በሶስተኛ ወገኖች ጥሪና ድርድር ግን እሱ የሽንፈት ጥያቄ አይደለም። ድርድርም ዘመናዊነት ነው፣ የመሸነፍ ጥያቄ አይደለም። በጣም በሳል ሆነ ፖለቲከኛ አንድም መንግስት እንደራደር ሲል ሪኮግናይዝ እንዳደረገ አቅም ያለ ትርጉም ያለ የተደራጀ ኃይል ነው እያለ ነው። እሱም ሊገባና ልትረዳው ይገባል። ዝም ብለህ የምታዋድቀው ጉዳይ አይደለም፣ ድርድርም ስትጋበዝ ማለት። ስለዚህ የጸረ መረጃ ዘመቻው ምንድነው? ጠላት ላይ የሚሰራጨውን የሐሰት መረጃ በዛኛውም ሊከላከል ይችላል። በራስ መንግስት ላይም ሲመጣ የጸረ መረጃ ዘመቻ የካውንተር ዲስኢንፎርሜሽን ይካሄዳል ማለት ነው። ለምሳሌ የምስራቅ አፍሪካ አሁን የአፍሪካ ቀንድ በእንደዚህ አይነት ሚዲያ ዋር ውስጥ ነው ያለው። ብዙዎቹ የሚሰጉት ምንድነው? ከዚህ ሚዲያ ዋር በኋላ የሚወለደው ግዙፍ ፊዚካል ዋር ነው። ምሽግ ይዘ ታንክ ታጥቀ መድፍ ይዘ ጀትን ይዘ ድሮን ይዘ ያለን ብቻ ይዘ ምትገባበት ነው። የተለያየ ኃይል አሰላለፍ አሬንጅመንት ውስጥ ገብተህ የምትፈጽመው ጉዳይ ነው። ለዚህ ነው አሁን አንድ ሀገር ወይ መንግስታት በሁለት መንግስታት ወይ አገር ውስጥ ባሉ የተለያየ ፖለቲካ ኃይሎች መካከል ከፍተኛ የሚዲያ ዋር ሲመጣ ወይ ጦርነት ውስጥ ሆነው የበላይነታቸውን በሚዲያ ላይ የመቆጣጠር ሊሆን ይችላል። ከመጀመሩ በፊት ከሆነ ደግሞ ቀድሞ የማሸነፍ ነው። በዚህ ሰዓት ጋዜጠኛ ሆነ
ይሄን የተናገሩት ይሄን ለማድረግ ነው፣ ይሄን ለማድረግ ይሄ ነው ብለህ ለአድማጮች እንኳን ለማንቃት ብትሞክር ያስቀመጥኳቸው ፖይንት ላይ ከፊት እየሄደ የሚያፈርስብኝ እሱ ነው ብሎ ዲሞክራቲክሊ ወይም ዲሞክራቲክ ሲስተም በሌለበት ትወቀራል። የጋዜጠኝነት አንዱ ኮስትና አስፈሪነቱ እሱ። ዲሞክራቲክ በሆነ ሲስተም ላይ ግን ጋዜጠኛ አስ ኤ ብሪጅ በፖሊሲ ሜከሩና በህዝብ መካከል ወይም ህዝብ ላይ ሊመጣ የሚችለውን አደጋ የሚለውን ማክሲመም ሄዶ መቃወም ይችላል። ዲሞክራቲክ ባልሆነ ሲስተም ላይ ግን ስልጣን እንጂ ህዝብ ስለማይቀድም ማንም ሰው ከስልጣኑ ጋር አገናዝቦ የእያንዳንዱን ጋዜጠኛ ሂደት ስለሚተረጉም አደጋው ይከፋል። ለዚህ ነው በተደጋጋሚ በተለያየ ቦታ እንደዚህ አይነት ነገሮች ሲገጥሙ የሚታየው ማለት ነው። ስለዚህ በአጠቃላይ ከዚህ መጠንቀቅ ይቻላል። ከሚዲያ ዋር አንዱ የሚዲያ ሊትሬሲ ነው። አሁን አንዳንደኛ ስፒን ዶክተር ምናምን እያል የምንናገረውና አድማጮቻችን የሚዲያ ሊትሬሲ እውቀት፣ ስለ ሚዲያ መታጠቅ ማወቅ፣ እያንዳንዱ ዜና ቪዲዮ ሲመጣ መመልከት ጥሩ ነው። በጥርጣሬ ማየት፣ ማን ያሳተመው፣ ለምን ምን ይፈልጋል፣ ለምን እንደዚህ ያለ፣ ለምን የእንትና ድምፅ አልገባም እያለ አድማጭ መብሰል አለበት። አሁን ለምሳሌ ፕሪሚየር ሊግ ድሮ የስፖርት ጋዜጠኛ ነበርኩና እኔም ምን ችግር ነበረ? የኢትዮጵያ ብሔራዊ ቡድን አሰልጣኞች ያኔ የለም እንደዚያው ፕሪሚየር ሊግ ቢባል በቲቪ የሚተላለፍ የሆነ ቦታ ከሄዱ በቃ እንዴት መጫወት አልቻለም፣ ውሃው ጠቅላላ ኳስ ሜዳ ሁሉ ውሃ ይዞ በስንት መከራ ነው ምናምን ይላሉ። ወይም ደግሞ ተጫዋች አሰላለፍ ላይ ብዙ ስህተት ይሰሩና ማንም ያቅመጥቶ ነው የሚናገሩት። እነሱ ሲናገሩ እኛ እንሰማለን። አሁንስ ሁሉም ኳስ በዓለም ላይ ያለ አንድ ሰው በሞባይሉ ያያል። ያሁን ያለ ተመልካች አንድ ቡድን እንዴት መሰለፍ እንዳለበት እንኳን የሚያውቃለ ከአሰልጣኙ እኩል ማለት ነው። በአሁን ሰዓት አሰልጣኝ ሆኖ ተመልካቹን ማሳመን ከባድ ፈተና ይፈልጋል። የቴክኒክ የታክቲክ በሉት ሁሉም ያውቃል አድማጭ። ስለዚህ ይሄን በጣም በፉትቦል ሚዲያ ሊትሬሲ ላይ የበቃን ተመልካች አንድ አሰልጣኝ ለመንገር ለማሳወቅ በጣም ታፍ ነው። ለምሳሌ እንትናን ሚድል ፊልድ ላይ መሰለፍ አልነበረበትም፣ በቃ አስገብቷል፣ ዛሬኛ ቡድን ይሸነፋል ይላሉ። እኛ ሀገር እንግዲህ የማንቸስተር የኛ ቡድን ነው የሚሉት። እንደዚህ ብሎ በተጫዋች አሰላለፍ ምክንያት ክለቦች ሲሸነፉ ቁጭ ብለው ያሉ ይሄን የሚሉት ተመልካቾች ናቸው። በዚህ ደረጃ በተለይ እንደዚህ አይነት በማህበራዊ ሚዲያ በከፍተኛ ሁኔታ እየተጨናነቀ ያለን ሀገር ላይ ሚዲያ ሊትሬሲ በጣም በጣም ወሳኝ ነው። በጣም ምክንያቱም አለዚያ የማይሆን ትንሽ ነው የምትገቡት። ሌላ ምንድነው ቬሪፋይ የሆነ ሶርስ የተረጋገጠ ምንጭ አንድ ነገር ሲሰሙ ይሄ ነገር ከእውነት ነው። በእንደዚህ አይነት መልኩ አሉ በተለያየ ቦታ ማረጋገጫ የሚሰጡ ቬሪፋይ ሶርስ የተረጋገጠ መረጃ መጠቀም። ለምሳሌ ሌላው ፋክት ቼኪንግ መጠቀም። ልክ ስትጠራጠሩ ፋክት ቼኪንግ መጠቀም። ኢቭን ኤአይዎች አሉ አሪፍ መጠቀም። ሌላው ምንድን ለምሳሌ አሁን አፍሪካ ቼክ፣ ቢቢሲ ቬሪፋይ የሚላል የኛም ፋክት ቼኮች አሉ። በእነሱ ማረጋገጥ የተቀናጀ ቪዲዮ ደግሞ ዲፕ ፌክ የሚሏቸውን እነሱን ለማወቅም የኤአይ አርቲፊሻል ኢንተለጀንስ ፋክት ቼኪንግ አሉ። በእነሱ ማወቅ። ምክንያቱም እዚህ የተሰራጩት ጠቅላላ የእውነት መረጃዎች አይደሉም። ለዚህ ነው ሚዲያ ሊትሬሲ እንደ አድማጭ ለምሳሌ ፋኔል የሚናገረው ከየት አምጥቶ ነው? እንዴት ሌላ ሚዲያ እንደዚህ ይላል ማገናዘብ። ምክንያቱም ማትነዱ ህብረተሰቦች ማትነዱ ህዝቦች ትሆናላችሁ። ለምሳሌ ዳይቨርሲፋይ ሚዲያ ኮንሰምፕሽን የምንጠቀማቸውን የሚዲያ ምንጮች ማስፋት፣ በተለያዩ አማራጮች መጠቀም፣ የሚዲያ ፍሬሚንጎችን ማወቅ፣ ከዚህ ለመዳን ማለት ነው። አንዳንዴ ደግሞ የፐብሊክ አዌራንስ መስራት፣ አጠቃላይ ህብረተሰብ ግንዛቤ እንዲያገኝ መስራት። ሌላው ምንድነው? በቃ ሪስፖንሲብል ሶሻል ሚዲያ ዩዝ አጠቃቀም፣ ኃላፊነት በተሞላ መልኩ የመጠቀም መረጃ አሰራጩም ተጠቃሚውም በእንደዚህ አይነት መልኩ ይሄን የሚዲያ እንትን
ከባድ ነው ግን መከላከል ይቻላል ከትክክለኛ ኩባንያዎች የመንግስት ኤጀንሲዎች የሚገኙ ሪሰርች ሴንተሮች እነዚህ መረጃዎች መውሰድ በጣም አሪፍ ነው ሌላው ምንድነው ግን ዋናው ደግሞ የግለሰቡ የአድማጩም ፐርሰናል ኤቲክሱ ስነ ምግባሩም ይወስናል ለምሳሌ አንድ ሚዲያ ወይ የሰጠው መረጃ ተቀምጦ ያን መረጃ እንዴት ነው የሚጠቀምበት ለምሳሌ አንዳንዱ ለሽብር ሊያውለው ይችላል ህዝብ የሚጎዳ ላይ ሊያውለው ይችላል የግለሰቡ ስነ ምግባርም አንዱ ወሳኝ ነው ስለዚህ በአጠቃላይ የሚዲያ ጦርነት እንግዲህ በግለሰብ ግንዛቤ በብቃት የማህበረሰብ ደረጃን በማንቃት መከላከል ይቻላል ግን በጣም ታፍ ነው አንዳንድ ዜናዎች ለምሳሌ የምታስተዋውሱት ነው ኢራቅ ያኔ መሰለ ሀገር ጅምላ ጨራሽ መሳሪያ ያለው ውሸታቸው ጋዳፊ ጋይዱ ውሸታቸው እንደዚህ አይነት የሰብአዊ መብት ጥሰት አድርጓል በተባበሩት መንግስታት አስፈቅደው ሳርኮዚና ዴቪድ ካሜሩን ነው ከኦባማ ጋር ነው ሊቢያን የሚያል ታላቅ ሀገር አፍርሰው ዛሬ የሊቢያ ልጆች የነዚህ ኢምፔሪያሊስት ገንዳ ጉርሻ ጎራሾች ሆነው ለዚህ ነው አንድ የሚመጣንም ለውጥ ማን ነው የሚያመጣው ለምንድነው የተፈለገው ለውጥ ብቻ ስለሆነ ሁሉም ለውጥ ይጠቅማል ማለት አለ ጋዳፊ እየለመነ እያስረዳቸው ነው አገራቸውን ያጡት ጋዳፊ ይሄን ያል ዲሞክራቲክ ነው ምናን በሚል ሴንስ አድርጎ እየተናገርኩ ያለው ግን ትልቁ ጥያቄ ምንድነው ያቃል from በቃ ከዜሮ እዚህ ያደረሳቸው ነው ጤናው ብትሉት ኤሌክትሪሲቲ ብትሉት ትምርት ብትሉት ገንዘብ ብትሉት ግን ይሄን ሊወስድ እንደሚሄድ ያቃል ግን እሱም ከነበረበት ጨቋኝ ስርዓቱ አንፃር የነሱ የሚዲያ ፕሮፓጌት የሚያደርገው የሚዲያ ዋሩ የሊቢያ ስለ ዲሞክራሲ ይገባዋል ይመጥናል ምናም ብሎ ኢራቆችም አበዱ ፋይናሊ ግን ሀገራቸውን ማግኘት አልቻሉ ስለዚህ የሚዲያ ሊትሬሲ በጣም ወሳኝ ነው አሁን ራሱ ያለንበት አጠቃላይ የሚዲያ ዋር ውስጥ ነው ያለነው በውስጥም በውጭም ያለው ከዚህ ውስጥ እንዴት ምክንያታዊ የሆነ የሚዲያ አድማጭ ሆነን ነገሮችን መዝነን አገራችንን በሚጠቅም መልኩ እንቆማለን አምባሳደሩ ምንድነው ያሉት አሁን ነው መረጋጋትና ሰላምን መምረጥ ነገ ምን እንደሚመጣ ያውቃሉ ከኛ በላይ መረጃ አላቸው ሰው ግን መንግስትን ቢሆን የድሮን ጥቃት ህዝቡ ላይ አረገ ብሎ እንዴት እንዲባላል ነው ያለው ህዝቡስ የአሜሪካ መንግስት ጎሽ ያጋለጠልን ያሉት አይደለም የሰውየውን እዛ ላይ ስሟቸው ሰውን ማስቀደም ዛሬ ነው ሀገራችሁን ማዳን በሰላም መክመር ዛሬ ነው ብሎ ይሄ የአምባሳደሩ የአንድ ወዳጅ ሀገር ምክር አሁን ለኢሳያስ አፈወርቂ ይሄ አይሰማም ሉዓላዊነታችን መጣስ ነው ይላል ለነጻነት የታገለንስ በሱ ባርነት ውስጥ ደፍቆ የተቀመጠ ሰውዬ ይሄ ሉዓላዊነት ነው ይላል የሀገር ሳይሆን የህዝብ ሉዓላዊነት ነጥቆ ኪስ ውስጥ የጨመረ አዛውንት አሜሪካ ሉዓላዊነትን ጣሰ አሁን የአምባሳደር አዛቢውን ንውጣለን ይሉታል በውስጥ ፖለቲካ ገብቷል ለምን እንዴት ዛሬ ነው የሰላምና መረጋጋት ጊዜ ይሉታል ስለዚህ እንንቃ ማለት ነው ፕሬዝዳንት ኢሳያስ ምንድነው ያሉት ለምንድነው በጣም ብዙ ነገር የተናገረው ፕሬዝዳንት ኢሳያስስ ይሄን የሚዲያ ዋር ኢንፎርሜሽን ዋርፌር በዚህ ልክ አንደርስታንድ አድርገውት መልስ ብቻ ሳይሆን የመልስ ጥቃት ሁሉ ፈጽመዋል ምን አሉ አብረን እንቆይ ፈንታሎች ነን አብረን እናምሽ ልካም ለሊት ያመሽ እንግዲህ ለሊት ነው እኛ ጋር እናንተ ጋር እንግዲህ ቀን ይሆናል አብረን ነው እንግዲህ ያመሸን ያለው አሁን ስንመለስ እዚህ ጋር
ይሄ በጣም ቤስት ፒክቸር ነው። ዶክተር ደብረጽዮን፣ ዶክተር አብይና ፕሬዝዳንት ኢሳያስ ብዙ ሰው ለውጡ ሲመጣ ይሄን ግንኙነት ወደ ሰላም፣ ወደ ልማት፣ ወደ ተባበረ ሂደት ይሄዳል እንጂ 1 ሚሊዮን ዜጎቻችን ቀጥፎ ይበላል የሚል የመጀመሪያ ድምዳሜ የነበረው ሰው የለም። በአብዛኛው ጋዜጠኛ ስትሆኑ ደግሞ አንዱም ትርፍ እሱ ነው። ፕሬዝዳንት ኢሳያስ ዛሬ ያደረጉት አሁን ልክ በነፃነት ቀናቸው የጠቅላይ ሚኒስትር አብይን የሰላም ጥያቄ ሲቀበሉ ወያኔ the game is over፣ ለወያኔ the game is over። ማንም የኢትዮጵያ ባለስልጣን ይህ የውስጥ ጉዳያችን ነው መግባት አትችልም ያላቸው አልነበር። ይሄን ሲሉ ኢህአዴግ ነበር። ይሄን ሲሉ ዶክተር አብይ ዲሞክራቲካሊ ኢሌክትድ በ180 ምክር ቤት አባላት ዲሞክራቲካሊ ተወዳድረው ኢሌክትድ ናቸው። ኖ ይሄኛ ጉዳይ ነው አልተባለም። ያ በዛ ጊዜ የነበረ ሰው እንግዲህ ያውቃል። ዛሬ ደግሞ ምን አሉ? ብድግ ብለው አሁን ኦሮሞማ አሉ። ኦሮሞማን እንደ ንድፈ ሐሳብ እንደ አይዲዮሎጂ አይነት ተቀራራቢነት አደረጉት። ግን የጠቅላይ ሚኒስትሩን መንግስት የኦሮሞን ህዝብ የማይወክል ከፍላጎቱ ጋር የማይሄድ የራሱ አምቢሽን ያለው ይሄ ራሱ በአንድ አገር ጣልቃ መግባት ነው። ኢኩቫለንት ነው። ወያኔ the game is over፣ ብልጽግና በተለይ ኦሮሞማ ብለው ይሄ አሁን ጣልቃ ገብነት ነው። ፕሬዝዳንት ኢሳያስ የኦሮሞን ህዝብ ወክለው ያ ፓርቲ ወክለው አይወክለው ማለት የሚችለው የኦሮሞ ህዝብ ነው። አሁን ለአንዳንዱ ቅሬታ ብቻ ስላለ ጠቅላይ ሚኒስትሩ ላይ ብልጽግና ላይ ስላለ ይሄን ማለታቸው እንደ ትልቅ ነገር ለማክበር ዋው ሊያስብል ይችላል። እሳቸው ጣልቃ መግባትን ይጠላሉ። እሳቸው አንድ ፓርቲ ግን ከኦሮሞ ህዝብ ጋር ግንኙነት የለውም ይላል። ይሄ ነው መጀመሪያውኑ። ይሄን ሰው እዛ ጋር ቢታረም ዛሬ በዚህ መልኩ አይናገርም ነበር። ይወክላል አይወክልም ልክ ናቸው አይደለም የኔ ጥያቄ። ይሄ ግን ለኢትዮጵያኖች የሚተው ኢትዮጵያኖች ብቻ የሚሉት ኤሪያ መብትን ነው። ግን ፕሬዝዳንቱ ከዛም በላይ ሄደው የፕሬዝዳንት ኢሳያስ ከዛም በላይ ሄደው በጣም እኮም የሚገርመኝ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል። እንግዲህ ይሄው እንዴት ነው የሚገባችሁ? በኢትዮጵያ ጦርነት ውስጥ ተሳትፎ ስንት ሺህ ሴት የደፈረ በመቶ ሺዎች የገደለ ስንቱን መንገድ ላይ ያስቀረ ሰውዬ የውጭ ኃይሎች ይላል። ይሄ ነው ኢሳያስ። ለኢትዮጵያ ፖለቲከኞች አዝናለሁ። መቼ ይኸው አረጀን እንኳን እኛ ስለ ኢሳያስ እያወራ ሰው ከኢሳያስ ጋር እንደ ፖለቲካ እንደሚሰራ ታው አታስገቡ። እኔ አውሎ ላይ ፓርቷና ፓርቱ አለ። በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ ግንኙነት ላይ ጠቅላይ ሚኒስትር አብይ የእርሶ ጫማ ይበልጣል፣ ጫማ ይለካኩ፣ የሚመሩት ህዝብ ብዙ ነው፣ ብዙ ታሪክ ያለው ነው፣ ብዙ ዲፕሎማሲ የሚያውቅ ነው፣ ብዙ ኢኮኖሚ የገነባ ነው፣ ብዙ ወዳጆች ያሉት ነው። በአንድ ጊዜ ኢኳል ፉት ላይ ተመቶ አይደረግም። ኢሳያስ ማንኛውም ድጋፍ አድርጎ ካቀቦ ላይ መዝገብ የሚፈልግ ነው። አደጋ ይመጣ ያለ ሰውዬ
ይሄ ሲመጣ ሲል አዋሽ ነው። ኢሳያስ ግን ዛሬም ከኢሳያስ ጋር ማን ቢሰራ ነገ ትልቁን ሊካፈል የሚመጣ ሰውዬ ኢሳያስን እንግዲህ ኤርትራ ሀገር ነች፣ እንደ አንድ ክፍለ ሀገር ሮል የነበራት ነች ኢትዮጵያ ውስጥ 100 ምናምን ሚሊዮን ህዝብ ይሄ ሁሉ ኢሊት እያለ በተለያየ መንግስታት ውስጥ ኢሳያስ እየገባ እችን ሀገር እንደፈለገ አድርጓል። ያማል። ባለፉት 5 ዓመታት የውጭ ኃይሎች በኢትዮጵያ እንደ ተስፋ እንደቆረጡ ያርገ ጦርነት አወጀውበት ይላል። ኢሳያስ ዋጣው ያንዳንዱ ኢትዮጵያዊ ምንድን ያሉት ሰውየው አምባሳደሩ ሰላምህን መረጋጋትን መምረጫ ዛሬ ነው ብለዋል። ሰላምና መረጋጋት በሌለበት ጌታም አይጠበቅም። በየቦታ የመዳን ቀን ዛሬ ነው ጌታን ተቀበሉ ያሉ በየቦታ ነው። የኢትዮጵያም የመዳን ቀን የሰላም መረጋጋቷን ቀን ከልክ እንደ ዛሬ አስቡ እያንዳንዱ ኢትዮጵያ ካልሰራ ሰላም በሌለበት ሀገር ኢየሱስም አይመጣም። አሁን የኤርትራ ጦር እንግዲህ ደም አፋሳሽ በሆነው የትግራይ ጦርነት እንግዲህ ታውቃላችሁ ተሳታፊውን የውጭ ኃይሎችን ያሉ ነው። ምን ማለት ነው? ማን የውጭ ኃይል? ይሄ እያንዳንዱ ኢትዮጵያ የፖለቲካ ኤሊት ሊመልስ ይገባል። አሁን ምንድነው የሚሉት እሳቸው? ኤርትራ በ2 ዓመት እንግዲህ በተካሄደው የትግራይ ጦርነት ውስጥ እንግዲህ ሰራዊቷን አስገብታ በመቶ ሺዎች በትግራይ ላይ ሴቶች ላይ መደፈር ላይ ከፍተኛ ተሳትፎ የነበራት ጨካኝ አራዊት ሰራዊት ያለው ኃይል ነው። ግን ምን አሉ ፕሬዝዳንት ኢሳያስ? ንግግራቸውን ስሙልኝ። የኢትዮጵያ መንግስታት በእነሱ ጀርባ ያሉትም የውጭ ኃይል እንደሚሏቸው ሊያቀርቡ የሚፈልጓቸው ብዙ ምክንያቶች አሉ። የውሃ ጉዳይ ነው። አባይና ቀይ ባህር አስቡት። አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ ይሄ የምታውቁት ነው። ሰሜኖቹ እየመጡላችሁ ነው ወዴት? ወደ ደቡቦቹ እየተባለ የሚዲያ አንደ የኩሽ ኢምፓየር ልንገነባ ነው። ስካር እዚህ ሀገር እኮ ያልተሰከረ ስካር የለም። የመጠጡ ምንጭ ነው እንጂ የማይታወቀው ያልተሰከረ ስካር እኮ የለም። የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እሳቸው የሚሉት አሰብ የአፋር ነች፣ የቀይ ባህር አፋር አለ። እሳቸው ነው እንግዲህ የሚሉት በመጠቀም እንዲህ ጦርነት በሰፊው መቀስቀስ ይላል። ይሁን አስቡት። ይህን ለማሳካት ምን ያህል ሳይት ፕሬዝዳንቱ ምን እንደሚሉት የጦር መሳሪያ ግዢና ወታደራዊ ዝግጅት ከየት ከውጭ ኃይሎች ይፈጸማል ለምት። አሁን እዚህ ጋር በደም መመለስ ያለብን ጉዳይ ፕሬዝዳንት ኢሳያስን በኢትዮጵያ የውስጥ ጉዳይስ ማን ነው የሚከሰው? እንደዚህ አይነት ጥያቄ ለማምጣት አንድ እዚህ ጋር ጥሩ ኮንሰፕት እናንሳ። ማለት አሪፍ ነው። ምንድነው ለኢትዮጵያም በሉት። አሁን ለምሳሌ እዚህ ጋር ላሳዩ። ሱዳን ውስጥ አሁን እነዚህ ታያቸዋላችሁ። አሁን ይታያቸዋል። ቢን ሳይድና ሰልማን ናቸው። ከጀርባ የምታያቸው አልቡርሃንና ዳጋሎ ናቸው። በእነዚህ ሁለት ኢንተረስት ታላቋ ሱዳን ዱቄት ሆናለች። እና ምንድነው የሚሉት በተለይ አፍሪካ ቀንድ ላይ ከዚህ በጣም የተገለለች የነበረች በስፋት የምትታወቀው እንደውም የአፍሪካ ቀንድ የፖለቲካል ፓወር ሃውስ የነበረች ኢትዮጵያ ነች። አሁን ግን ልክ እዚህ ላይ ለምሳሌ ላምጣውና ኮንሰፕቷን እንያት ብዬ ነው። እዚህ ጋር አሁን ምንድነው በአፍሪካ ቀንድ ዙሪያ እሳቸው ውስጥ ይላሉ። በአፍሪካ ዙሪያ ወይም በአፍሪካ ቀንድ ሆርኗ ላይ ኮልድ ዋር ኦፍ ዘ ሚድል ኢስት ነው የሚሏቸው በቀላል አማርኛ ሲጠቀሙ። ለምንድን ይሄን የሚሉት ካላችሁ የመካከለኛው ምስራቅ ስቴት አክተርስ ነን ስቴት አክተርስ
ከፍተኛ በቀንዱ አገር ላይ ጦርነት ላይ ተዋናይ ናቸው። በጣም ባትል ግራውንድ ላይ ደበኛ ተጽዕኖ አላቸው። አሁን ጊዜ ካለ የሱዳን ቆይ ሰራዋለሁ ሰሞኑን በጣም ታዝናላችሁ። ሰው የሚፈናቀለው አረቦቹ የነዛ ንጹሃን ሱዳን መሬት ወስደው አምርተው በዓለም ላይ ፉድ ኤክስፖርተሮች ሁሉ ሆነዋል። ዴሊብሬት ነው ሰው የሚያፈናቅሉት። ከዛ ያን ወደ እርሻ መሬት ጠቅልለው ወይ በአልቡርሃን ወይ በዳጋሎ፣ በተለይ ዳጋሎ ይሄ ዋናው ስራ ይሄ ነው። የራሳቸውን ህዝብ ያፈናቅላሉ ለዩናይትድ አረብ ኤሚሬት ለመስጠት። አሁን ዳጋሎ ከአልቡርሃን ጀርባ እነ ግብጽ እነ ሳውዲ አረቢያ አሉ። አሁን ኮልድ ዋር ኦፍ ዘ ሚድል ኢስት ነው እዚህ ጋር። አንደኛ ለምንድን ነው ይሄ የሚሆነው? ለምንድን ነው ቀንዱ ላይ ከመጣችሁ አንደኛ ስትራቴጂክ ኢምፖርታንስ አለው ብሎ ያምናሉ። የቀንዱ አፍሪካ አገር አሁን ያለንበትን ምንድነው the horn of africa location control the vital water ways ነው የሚሉት ደቀይ ባህር አይነቶች እና ስትራቴጂካሊ ኢምፖርታንት ናቸው። ሌላው the middle eastern influence አላቸው። እነዚህ በተለይ እዛው መካከለኛው ምስራቅ አፍሪካ ውስጥ ተቀናቃኝ ሆኖ ያሉት በተለይ አሁን ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ ሆርኑም ላይ እንደዛ ነው። ሶማሌ ላይ አሁን ሰልፉ ምን ነበረ? እነ ቱርክ አንድ ላይ ናቸው። ሳውዲ አረቢያ እና ግብጽ የምትመራው አንድ ላይ ነበሩ። እነ ዩናይትድ አረብ ቱርክን ያ ኢስላሚክም ላይ ላንድስኬፑ ላይ የነሱ ኢንፍሉዌንስ እና ሽኩቻ አለ። ሶማሌ ላይ አሁን እንደዛ ገብቶ ነበር ተሰልፎ። አሁን የሚፈራው ፕሬዝዳንት ኢሳያስም አሁን የሚዲያውን ጦርነት ዋሩን የጀመሩት የውጭ ኃይሎች ከሚሉት አንዱ ነው። ሌላው ምንድነው? ሶስተኛው ፕሮክሲ ኮንፍሊክት አለ። የውክልና ጦርነት አንዱ ላይ ያደርጋል። ለምን? ከውስጥ ከሚወጣው ከኢንተርናል ዳይናሚክሱ አንድ ችግር አለ። እንደገና የኤክስተርናል ፓወር ወኪል ሆነ የመዋጋት ጉዳይ አለ። ምንድነው ብለናል? ቀንዱን ኮልድ ዋር ኦፍ ዘ ሚድል ኢስት የተባለበት ምክንያት የመጀመሪያው ስትራቴጂክ ኢምፖርታንስ ነው፣ ሚድል ኢስተር ኢንፍሉዌንስ ነው። ሶስተኛው ፕሮክሲ ኮንፍሊክት ነው፣ የውክልና ወይ ተላላኪነት ጦርነት ማለት ነው። በውጭ ኃይሎች ድጋፍ ገንዘብ በማቅረብ ማለት ነው። አራተኛው ኢንተርናል ፋክተር አለ። ራሱ ኤክስተርናሎቹ በቀላሉ የሚያደርጉት የኢትኒክ ቴንሽን አለ፣ ፖለቲካል ኢንስታቢሊቲ አለ፣ ፖቨሪቲ አለ። እነዚህን በመጠቀም የኢንተርናል ፋክተሮችን በመጠቀም በቀላሉ እነዚህ ሀገሮች አፍሪካ ቀንድ ያሉትን ሀገሮች ኤክስፕሎይት ለማድረግ ለመበዝበዝ ወይም ለፍላጎታቸው ለማሰማራት ቀላል ነው ይላል። ከሚጠቅሷቸው አንዱ የኢትዮ ኤርትራ ዋር ከ1998 እስከ 2000 ይላል። የሱዳን ሲቪል ዋር፣ አሁን ሶማሌ ውስጥ ያለው ኦንጎይንግ ኮንፍሊክት የምንለው፣ ኢትዮጵያ ውስጥ ያለው እነዚህ ጠቅላላን ያረጉና ምንድነው የሚሉት ግን እነሱ ኮልድ ዋር ኦፍ ዘ ሚድል ኢስት ሆርን ኦፍ አፍሪካ አይት ኮልድ ዋር ኦፍ ዘ ሚድል ኢስት። ዋናዎቹ ቁንጩ ብሎ በአሁኑ ሰዓት የሚጠሯቸው ግን ዩናይትድ አረብ ኤሚሬትስ ኤንድ ሳውዲ አረቢያ ናቸው። በዚያው ለምሳሌ በጣም በቀላሉ የምናየው ምንድን ነው? ፕሬዚደንት ኢሳያስ ይሄን አሉ አለ። ልክ ዩናይትድ አረብ ኤሚሬትስ የኢትዮጵያ መንግስት ትረዳለች፣ ታስታጥቃለች የሚል የሚዲያ ዋር በጣም በስፋት ከመጣ በኋላ አውቶማቲካሊ ምንድነው የሰማነው? አሰብ ለሳውዲ አረቢያ ተሸጠ። አንደኛ አንዱ ብቻውን የሆነ ኮንትሮል የሚያደርገው ኢንቫይሮንመንት እነዚህ ሁለት ሀገሮች አይፈቅዱ። ጅቡቲን ለብቻው አንዱ ሊቆጣጠሩ ወይ ሳውዲ አረቢያ ወይ ዩናይትድ አረብ ኤሚሬትስ። እነዚህ በሚድል ኢስት ራሳቸው በጣም ተቀናቃኝ ኃይሎች ናቸው። ኢሳያስ አፈወርቂ ከጀርባው ሳውዲ አረቢያን ይዞ ይሸከማል። የኢትዮጵያ መንግስት ዩናይትድ አረብ ኤሚሬት ትረዳዋለች እያለ መጥቶ በአደባባይ ይከሳል። ከዛ በሚዲያ ላይ የውጭ ኃይሎች ይባላል። በራሱ ውስጥም ባለው በአገር ውስጥ ባለው የኢትዮጵያ ፖለቲካ ልሂቃን ችግራቸውን ልዩነታቸውን ራሳቸው አርቀው አልታረቅ ሲሉ በውስጥ ደግሞ የፖለቲካ ኃይል አሰላለፍ ይመጣል። አሁን በኋላ ኮንክሉዥን ላይ እንመጣለን።
ምንድነው ያሉት አምባሳደሩ? ለሰላምና ለመረጋጋት ምርጫው ውሳኔ አሁን ነው። ለምን ምን ሊመጣ ከዛ በኋላ ልንቆጣጠረው የማንችልበት ጉዳይ በርካታ ነገር ይመጣል። እገሌ ብሎ አይነግሩ ካወቅ ወቀበት ነው። ጨው ለራስ ስትል ጣፍጥ ነው ያሉት። ኢትዮጵያኖች ሰውን የምታስቀዱበት ዛሬ ነው ብሏል አምባሳደሩ። ድሮኑ ላይ ምን መንጠልጠል ነው? አሁን ፕሬዝዳንት ኢሳያስ ሌላ ምን እንደሚሉት በንግግራቸው ምን አሉ? ኢትዮጵያ ውስጥ በነበረው ለውጥ ይላሉ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አንቆጭም። መንደሚስ በተሳሳተ ፖሊሶችና በዋሽንግተን አጋፋሪዎች ምክንያት የተከሰተ የታወቀ ነው ይላሉ። መቼ? ላለፉት 80 ዓመት ከኃይለ ሥላሴ አስቡት። መንግስቱ ኃይለማርያም ከአሜሪካ ጋር ምን ጉዳይ አለው? ከዛ ኢህአዴግ ነው። በእነዚህ ሁሉ የተሳሳተ የአሜሪካ የአፍሪካ ቀንድ ብዙዎች ይላሉ የቀንዱ አገር የአሜሪካ የተሳሳተ ፖሊሲ ነው ብሎ ብዙዎች ያማራሉ። ሶማሌዎችን በተደጋጋሚ ይናገራሉ። ግን ፕሬዚደንቱ እሳቸው የሚያደርጉትን ከጎን አድርገው እንዴት አይነት የሚዲያ ዋር እንደከፈቱ ነው እዚህ ጋር ማወቅ ያለባቸው። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታ እድል መጨናገፍ አነሱና ምን አሉት? ከቀዝቃዛ ዓለም ጦርነት ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራት ሆነ ይላል። አሁን የኢትዮጵያ የብሔር ፖለቲካ አሁን ውጤቱ ታይቶና ከ66 ጀምሮ ሲንከባለል በነበረው ጉዳይ ላይ የብሔር ጥያቄ እንደውም ሶሻሊዝም ተብሎ ከመደብ ጥያቄው የገዢና የተገዢ የገዢና የተገዢውን ገዢውን አባረን እኛ ተገዢዎች ነፃ ከሆነን የመደብ ትግሉ ይመለሳል የሚል ነው የብሔር ጭቆናን ያለው ብሎ እሷን ፒክ አድርጎ ከመጀመሪያም ንጉሱ ይያል ከነመጫና ቱለማ ጀምሮ የነበሩትን ሁኔታዎች በኋላ ደግሞ 83 ሲገቡ በብሔር የተደራጀው ኃይል ይሄን ህገ መንግስት መቅረጹ ነው ያጠፉት። ማን ነው የሚለው? ፕሬዝዳንት ኢሳያስ። ፕሬዝዳንት ኢሳያስ ምን አላቸው? ምን የላቸው? ህገ መንግስት የላቸውም። 1 የህዝብ ተመራጭ የለም። 2 አመታዊ የገንዘብ ሚኒስትር በጀት አያያዝ የሚል የለም። 3 የህግ የበላይነት የለም። ከየትኛው የሞራል ኤርትራን በየትኛው የህግ ልዕልና ውስጥ አስቀምጦ እንደሚናገሩ እሳቸው ነው የሚያውቁት። ግን የብሔር ፖለቲካ ብዙ ችግር አለበት ከነጉድለቱ። የብሔር ፖለቲካን ደግሞ ዋናው የትግል መሳሪያ አድርገው አሁንም በግንባር ቀደምትነት ይዘው የሚታገሉ ገዢ ፓርቲዎች አሉ፣ ስልጣንም ያላቸው። ስለዚህ በለውጡ ይላሉ ተስፋ ሰጪ ህዝባዊ ምኞቶች ነበሩ ነው የሚሉት። መቼ? ዲሞክራቲካሊ ኤሌክትድ በሆነው ጠቅላይ ሚኒስትር የተመራው ብልጽግናን ማለት ነው። ዲሞክራቲካሊ ኤሌክትድ ነው ምለው አንዱ ምንድነው? በዛ ጊዜ ምንም አይነት ኃይል ሊያማዝዝ የሚችል የኢትዮጵያን ስቴቢሊቲ ሊያናጋ የሚችል ጉዳይ የለም። ቢኖር ዲሞክራቲክ ባልሆነ መልኩ ያን ነገር ብዙ ነገር የማድረግ ወይም ባንኩና ታንኩ እጃቸው ላይ ነበር ብዙ ነገር ማድረግ ይችላሉ ብለው ጠቅላይ ሚኒስትር አብይ ስለተናገሩ ዛሬ አይደለም ዛሬ ባለው መንፈስ እንዲያወራን ሳይሆን ይሄን ስለተናገሩ አሁን ምንድነው የሚሉት? አንዱ ከባዱ ሚዲያ ዋር ብለው የሚወስዱት ጠቅላይ ሚኒስትር አብይ የተናገሩት የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል፣ አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ ከጅቡቲ ጋር ብንጋጭ የሚል ስጋት ያለባቸው ሰዎች አሉ። ይሄን ግን ትተነዋል። ምክንያቱም እነሱ ስለ ናይል መካፈሉን ሊያወራሉ። ሌላ ምን አሉ? የመልካ ምድር እስረኛ መሆናችን። ይሄ እንደ ትልቅ የሚዲያ ዋር ከኤርትራ ሉዓላዊነት ጋር የተገናኘ ዋር። ቀይ ባህር በተነሳ ቁጥር በቀይ ባህር ላይ አንዷ ኤርትራ ነች። ከሱ ብቻ አይደለም በእነሱ ጋር ቀጥታም ሳይመጣ የሶማሌላንድ ተቀርጾ ወደ ሶማሌላንድ እንኳን ሲኬድ ምንድነው ያደረጉት? ሶማሊያ፣ ግብጽና
ኤርትራ አንቲ ኢትዮጵያ አክሲስ እስከ መመስረት ሄደዋል። እዛ ድረስ ተደራጅተዋል። ለመጀመሪያ ጊዜም ፕሬዝዳንት ተብሎ ፕሬዝዳንት ጎብኝቷቸዋል። የግብጽ ፕሬዝዳንት አሁን እሳቸውም እንደሚሉት በብሔር ተኮር ፌዴራሊዝም የተከሰቱ በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች አገሮች የፈጠረው የደስታ ስሜትና ብሩህ ተስፋ በእውነት ትውስታችን ነው፣ በመልካምነት የምናስታውሰው ነው የሚሉት። እንግዲህ ኢትዮጵያ ውስጥ የመጣ ለውጥ ይጋባል። በርግጥ ኢትዮጵያ ሲመጣ ሱዳን ላይ መጥቷል፣ አልበሽር ሄዷል። እሳቸው ግን ለ34 ዓመት ወይ ተቀመጡበት ወንበር ላይ ወፍ የለም። ግን ኢትዮጵያ ውስጥ ከመጣው የለውጥ ሂደት ግን መቋደስ ይፈልጋሉ። ለውጥ መሰረታዊ በሆነ ለኤርትራ ህዝብ አይገባው፣ በተቃርኖ የተሞላ ነው ኢሳያስ ማለት በነገራችን። ስለዚህ ባለፉት ጥቂት ዓመታት ለኢትዮጵያ ህዝብ ላይ ያወጁት ጦርነትማ የውጭ ኃይሎች ይላል። ኢሳያስን የሚያህል እንግዲህ በዘመናዊ ኢትዮጵያ ታሪክ ገብቶ ኢትዮጵያ መንግስትን ፍቃድ አግኝቶ የጨፈጨፈ የገደለ የለም። እናመሰግናለን ተብሏል። እሱም ተጋብዘን የገባ ነው የሚል ዶክመንቶች አሉ። እኔ አይደለም እያልኩ ያለው። እና ትልቁ ጥያቄ ምንድነው? የውሃን ጉዳይ ይላሉ፣ የአባይ የባህር የቀይ ባህር ጥያቄዎችን በአጠቃላይ የኦሮሞ ህዝብ የማይወክልን የኦሮሞ አጀንዳ ይላሉ፣ የኩሽና የሴም ግጭት ይላሉ፣ የአፋር ህዝብና መሬት ለሚያመቻቸው ሴራ መጠቀሚያ ነው የሚሉት። ከብሔራዊ ጥቅም ሳይሆን ብልጽግና ከሚባለው ኃይል ወይ እነሱ እሳቸው እንደው ፓርቲኩላር ፒክ ያደረጉት ኦሮሞማ ብለው አጀንዳ ብለው ለዛ ሴራ ነው የብሔር ጦርነት በሁሉም ቦታዎች ማቀጣጠሉም አንዱ እንደ ምክንያት አድርጎ ለሴራው ነው ብለው ይናገራሉ። ፕሬዚደንት ኢሳያስ ነው የሚሉት። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂን ለማግኘት የሚደረገው የግዥ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉም ያወቅነውና የመዘገብነው ነው። በግልባጩ እኛም ዝግጁ ነን። ቀደም ብያቸዋለሁ። ይሄ ያለው የሚዲያ ዋር የትልቁ ምግብ መዳረሻ ሾርባው ነው። ሚዲያ ዋር እንደዛ ነው። ለዋናው ፊዚካል ትልቁ ዋር ማሟሻ ነው ማለት አፒታይት መክፈቻ ነው። ምን አለ ኢሳያስ በግልባጩ እኛም አውቀናል ምናምን ምሰናል እንደሚባለው አይነት ማለት ነው እያለ ያለ የመዘገብ ነው። አውቀን መስገበነዋል። ኢኩቫለንትሊ ፓራሌል እንጣጣቃለን እያለ ነው ኢሳያስ። በአጠቃላይ ፕሬዝዳንቱን ብሎ ይጠቀልላሉ። በኤርትራ ህዝብና መንግስት ላይ እየተፈጸመ ያለ ግልጽና ስውር የማፍረስ ሴራ ነው፣ እሱንም አውቀነዋል ይላሉ። እንግዲህ ይሄ በአንድ ፕሬዝዳንት በነፃነት በዓላቸው ላይ ለህዝባቸው ነው። መጀመሪያ ምን ብለናል? ትልቁ የሚዲያ ዋር የሚሰራው ምንድነው? የፐብሊክ ኦፒኒየኑ የአጠቃላይ ህብረተሰቡን አረዳድ፣ አስተሳሰብ፣ አመለካከት፣ ትርክቱን ጠላትና ወዳጁ ማን እንደሆነ፣ ምን እየታሰበለት ምን እየተደገሰለት እንደሆነ በሚዲያ ዋር ታስቀምጠዋል። ህዝቡም ልክ ሲናገር በዚህ በተደረገለት ሁኔታ ራሱን ያስተካክልና ተነስ ሲባል በድግ ይላል ማለት ነው። ምርጥ ህዝብ ግን የሚዲያ ሊትሬሲ የሚያውቅ የበቃ የነቃ የታጠቀ ሌላ አማራጭ የለም እንደ ይላል። በእርግጥ እርሱ እንደዚህ ብለዋል ማለት በዚህ በተስተካከለ ፍሬም ውስጥ ከፍሬም ውጪ የሚያይ ማለት ነው። ሌላ አደገኛ የሚዲያ ዋር ይዘው የመጡት ምንድነው? የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል። ማን ነው የሚለው? ኢሳያስ። ምንድነው የወሰዱት? ተቃውሟቸውን ለማጠናከር እየተዘጋጁ ማለት አይ አም ዘ ፓርት ኦፍ ዛት እያለ ነው። ኢትዮጵያ ውስጥ ያለው የተቃውሞ ሂደት ላይ ህዝቡ ወስኗል፣ ያጠናክራል ነው የሚለው። ስለዚህ ለህዝቡ ለኤርትራ ህዝብ ብሎ ሲናገር ምንድነው ኢሳያስ እየተናገረ ያለው? የዚህ የተቃውሞ አካል
ለምን አንኑንም ይላል ኤርትራ ህዝብ። ሀብቱንም ሪሶርሱን ልጆቹንም ይሰጣል ማለት ነው። ምክንያቱም ይሄን ጭንቅላቱን ነው እየቀረጸ ያለው። የኢትዮጵያ ህዝብ መወሰን አለመወሰኑ ኢሳያስ ያደረገው ጥናት የለም፣ የሰራው የለም፣ በሆነ ስታቲክ ሳምፕሊንግ ወስዶ የሰራው ጉዳይ የለም። ያናገራቸው ሊኖር ይችላል። በአጠቃላይ ህዝቡ ለመቃወም ተቋማቸውን ለማጠናከር እየተዘጋጁ ነው ይላል። ሶ የኤርትራ ህዝብ ፓርቲ ምንድነው እያለ እየጠየቀ ነው። ከዚህ ጀርባ እንግዲህ ማነው ስሙ አንዳርጋቸው አንዳርጋቸው የመረጃ እንግዲህ ፍሰቱንም ኤርትራ ውስጥ የምታዩት ነው። እንደ ልቡ ነው የሚሄደው። ከእንግሊዝ እዛ ነው የሚሄደው። ከዚህም ብዙ ማቃቸው ሰዎች ይችላል። ያ እንግዲህ ተተንትኖ ሊሆን ይችላል። ይሄን ህዝቡ ቆርጧል የተባለው ህዝቡ ለተቃውሞ የሚበቃው ምክንያት አለ የለም፣ እሱ አንድ ነገር ነው። 1000 ምክንያት ሊኖር ይችላል። እንደ ህዝብ ግን አጠቃላይ ህዝቡ ወስኗል ለተቃውሞ የሚል አሁን ይሄ ስልክ ኢሳያስ ሲናገር በውስጥ ጉዳይ ጣልቃ መግባት አይደለም ለሱ። ሌላ ሰው ሲናገር ግን አሁን ኤርትራ ህዝብ የኢሳያስን አገዛዝ ለመጣል ወስኗል ሲባል ይሄ በአገሬ ጉዳይ ጣልቃ መግባት ነው ይላል። መለስ ሲልና ያ ለውጡ ኮምፎርት ዞን ውስጥ ነበር፣ በአይምሮአችን ትውስታችን ነው አለ። ከዛ የኤርትራ ህዝብና መንግስት ለታሰበው ተሐድሶና ለውጥ ለፊት ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም። ድጋፍ አድርገናል፣ ድንገት ግን ለውጡ ተቀይሯል፣ አፈንግጧል ነው። በምን ስታንዳርድ ያ ለውጥ እንደተፈጠረ ከእጁ እንዳመለጠ አይዘረዝርም። ምን ከዚህ ለውጥ ውስጥ ደግሞ እንዳጣም አይዘረዝርም። ስለዚህ ምን አለ መጨረሻ ላይ ሁሉም ኤርትራዊ ነፃነታችንን ማጠናከር አስፈላጊ ነው። ነፃዋን ኤርትራን የመጠበቅ ጉዳይ የእያንዳንዱ ዜጋ ነው። ያን ሁሉ ካለ በኋላ ሲደመር ምንድን ነው? ነፃነትን ጠብቅ። ምን እያለው ነው? ለሰበሰበው እስካሁን ያወራውላችሁ የእናንተን ነፃ ሀገር ሊወስዱ ነው። ስለዚህ ነፃ ሀገርን ጠብቅ። this is a media war። አንዱ ምንድነው? ማዘጋጀት ነው። መንግስት ለሚሰጠው ተልእኮ ለሚያሰማራው ድርቆሽን መሰብሰብ ይሁን፣ ፍየልም ያዋጣ፣ 1 ኪሎ ስኳርም ያምጣ፣ ህይወቱንም ይስጥ፣ ታዘጋጀዋለህ ማለት። ስለዚህ ሲያጠቃለው ምን አለ? ሁሉም ሰው ለነፃነታችን አጠቃላይ ይሄን የሚያወራው ምንድነው? የኤርትራ ነፃነት ለመውሰድ ነው። ግን ራሱ ነው ከህዝቡ ላይ የኤርትራን ህዝብ ነፃነት ይወሰደው። መጀመሪያ ከተወሰደም ከኢሳያስ ላይ ነው የወሰደው። ምክንያቱም ኦልሬዲ ይዞታል። ከህዝቡ ላይ የህዝቡ ነፃነት ይዞ በእጁ ይዟል። ከተወሰደም ከሱ ነው፣ ከተመለሰም ከሱ ነው። ይሄን ግን አይነግርም። ስለዚህ ማጠናከር ከዚያው የምንረዳው ምንድነው? እንመለስና በደንብ ማወቅ ያለብን ጉዳይ እኔ ይሄ ኢሳያስ የለቀቀውን የሚዲያ ዋር እና ውጤቱን በትንሽ ኮስት የውስጥ ፖለቲካችንን በማከም መመለስ ይችላል ብዬ ነው የማምነው። የኢሳያስ በር መግቢያ የኛ የውስጥ ፖለቲካ ክፍተት ነው። ኢሳያስ ሊገባ የማይችልበትን በትንሽ ኮስት በሰጥቶ መቀበል በተለያዩ አሬንጅመንቶች ሀገራችንን የማዳን ከኢሳያስ ቀድሞ የመገኘት ጉዳይ የኛ ጉዳይ ነው። ሰውየው ምን ብለዋል? አምባሳደር ማሲንጋ ምንድነው ያሉት? ሰላምና መረጋጋትን መምረጥ አሁን ነው። ሰላምና መረጋጋት በሌለበት ውስጥ ኢየሱስም አይመጣም። እንኳን ለማት ኢየሱስ በማንኛውም ሁኔታ ሊመጣ ይችላል። ድፍረት ሳይሆን ጌታንም ለመቀበል መቀበያ ያስፈልጋል። ሱዳን መስገጃ አልነበረም። መስገጃው በታንክ በመድፍ በጀት ታርሷል። የሚያመልኩበት ቦታ ፈርሷል።
የኛ የተለየ አይደለም። እስካሁን ያለውን 8 ሚሊዮን ልጆች አሁን ትምህርት ቤት የለም አስቀድሟቸው። ከ1.1 በላይ ተፈናቃይ አለ መልሷቸው። በፌደራል መንግስትና በቲፒኤልኤፍ መካከል የተፈረመው ሰነድ ላይ የተፈጠረውን ከምርጫ ቦርድ ጋር ያለውን ግንኙነት በሎኮስት በሚያመጣ ሁኔታ ሶሉሽን ኢሳያስ አሁን በእያንዳንዱ ቀን አሁን ፋኖ የመጀመሪያ አሪፍ እርምጃ ለመደራደር ወረቀት ይዞ መምጣቱ ምንም ይጻፍ የጻፈው ሁሉ ይገኛል ማለት አይደለም። በሰጥቶ መቀበል ነው ድርድር የሚሆነው። በዛ ድርድር ላይ የሚታይ ነው። ከዛ ውጪ የኢትዮጵያን ውስጣዊ የፖለቲካ ቀውስ ስናይ በተለይ ከሰርቫይቫል ጋር የሚገናኝ ከሆነ በቀውስ ውስጥ ያለ ማንኛውም ኃይል ከሌላ ኢቭን መንግስትም ከሌላ ኃይል ጋር ሊሰራ ይችላል። ህሉና የተናግቷል። በአገሬ መቆም አልቻልኩም ወይ እንደ አንድ የፖለቲካ አንተን አልታወቅኩም ይሎም ከሌላ ጋር ሊሰራ ይችላል። ከሌሎች ጋር እንዳይሰራ ከሶስተኛ ወገን ጋር ላለመስራት የውስጥ ፖለቲካችንን የማከም ጉዳይ የኛ ጉዳይ ነው። ይሄ አንዳንድ የጎረምሳ አባባል ምን ያመጣሉ ቶ ምናምን ወሬ ብቻ ምላስ ብቻ ሶሻል ሚዲያ ላይ መጮ ይላል አይደለም። አገሪቷ ኦልሞስት ዲስፈንክሽናል በሆነ ሁኔታ በብዙ መልኩ ከተራ አፋኝ 50-60 አሁን አንድ መቂ የሆነ ቦታ ለቅሶ ነበርኩ ከመቂ የመጣች ሴትዮ ስትነግረኝ ተማረናል አለች። በቃ ተማረናል። አሁን ጎረቤቱ አንድ የመንግስት ባለስልጣን ናዝሬት ስልጣና ላይ ያለ ሰውዬ ሚስቱ የ6 ወር እርጉዝ ሆና ጋሪ ላይ ሆና የሆነ ቦታ አክፋይ ለመድረስ ስትሄድ ከጋሪ ላይ ነው ወሰዷት። የት እንዳረጓት አይታወቅም። በዚህ ደረጃ ነው ያለነው ነግራኛለች። አንድ እናት ጮኸ ልጄን አትንኩት ብላ ሲል እናትና ልጇን ነው በቀደም የቀበርነው። ዛሬ የሆነ ለቅሶ ቤት ነው የሰማሁት ከመቂ የመጣች ሴትዮ ነው። በዚህ ደረጃ ይሄ እንግዲህ ሁሉን ሞኖፖሊ ቫዮለንስ መቆጣጠር እስካልቻለ ድረስ በዛ ላይ ደግሞ የፖለቲካ ልዩነት እስካለን ድረስ በዛ ላይ ደግሞ አንዱ ለአንዱ እውቅና አልሰጠም በሚል የተለያየ ኃይል አሰላለፍ ጋር ቢሰራ ማንም ለህልውናው ሊሰራ ይችላል። የልክና የስተት ጉዳይ አይደለም፣ ኤግዚስት የማድረግና ያለ ማድረግ ጉዳይ ነው ብሎ ከወሰነ አንድ ሰው ከዛ በኋላ ምን ይደረጋል? ከዛስ ኢሳያስም በፈለገበት ቦታ መግባት ይችላል። ምን ብሏል? ህዝብ ወስኗል። ምን ለመቃወም እንደዚህ አይነት ድምዳሜ ላይ ደረሰ መንግስት ኢትዮጵያ ውስጥ ነዳጅ ሊሆን ይችላል ለማንኛውም ነገር ያቀበለ ሱዳን ላይ ያለው ቀደም ሆርኑ ምን ብለናል? የመካከለኛው ምስራቅ የቀዝቃዛው ጦርነት ማሳያ ነው። ያ ሚድል ኢስቱ ኮልድ ዋር ነው እያካሄደ ያለው የት ሆርን አፍሪካ ላይ። ያ ማለት ቢያንስ 2 ተቀናቃኝ ኃይሎች አሉ። ስለዚህ በማንኛውም ሆርን አፍሪካ ውስጥ በሚደረገው እንቅስቃሴ አንዱ አንዱን ደግፎ ይቆማል። እያየን እኮ ነው። ኢሳያስ በአደባባይ ዩናይትድ አረብ ኤሚሬትን ከወነጀለ በኋላ ሳውዲ አረቢያ የኔቪ የምናምን አጥተው አሰብን ወሰዱት የሚል ዜና። ስለዚህ ምን ይሆናል? ባትል ግራውንዱ በፕሮክሲ ዋርን በሉት የዩናይትድ አረብ ኤሚሬትና የሳውዲ አረቢያ ነገር ሊሆን ይችላል። እኛ ኢትዮጵያን ጋር ያለው ችግር ምንድነው? ፈጽሞ የማይሞከር ነው እያለክ የተለየ አድርገን እናየዋለን እንጂ ይሄ አንብቡት። ብዙ ዶክመንቶች አሉ። ብዙ ዶክመንቶች አሉ። ያለንበት ሪጅን በብዙ 5 ነጥብ ቅድም ሰነግራቸዋል። በነዛ መልኩ ቫልዩ ማለት ቦታ የሚሰጠው። ስለዚህ ከዚህ የሚዲያ ጦርነት ወተን ወደ ግዙፍ ጦርነት ይመራን ይሆን የሚል ስጋት ማንም ሰው ሲሪየስሊ ሊያየው እያንዳንዷን ደቂቃና ጊዜ አሁን ነው የመረጋጋት ሰላምን የመምረጥ ብለዋል። ሁላችን በዛ መልኩ የምንችላቸው ነገሮች ሁሉ ወደዚህ መረጋጋትና ሰላም እንዲመጡ መስራት ያስፈልጋል። ኢሳያስ ዝም ብሎ አይደለም ይዛት 2 ነገር ነው ያደረገው። በአብዛኛው ምንድነው ያደረገው? ብልጽግናን ክሪቲካሊ በጠላትነት ነፃነታቸውን እስከሚወስድ
ድረስ ነው። በአንድ በኩል ደግሞ ስታዩት ከኢትዮ ኤርትራ ጦርነት በኋላ ለመጀመሪያ ጊዜ ጭፍራ ወያኔ ሲል ነበር። ጃንዳ ወያኔ ማለት ጁንታ ማለት ነው። ጃንዳ ማለሊት ጁንታ የጦርነቱም አንዱም ስም ከዚህ ጋር ተወራራሽነት ያለው ስም ነው። ስለዚህ በሁለቱም ሳይድ ላይ ነው የመጣው ማለት ይሄ ራሱ ኢቶክስ የለውት የዛሬ ዝግጅታችን ይሄን ይመስላል። የሚዲያ ሊትሬሲ ቅድም ያልነውን እያንዳንዱ የኛ አድማጭ በእንደዚህ አይነት መልኩ ራሱን ማብቃት መቻል አለበት። በጣም ጠቃሚ ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። መልካም ምሽት፣ መልካም አዳር፣ ቻው እንላለን።